በኃይሉ ቃልን ለመበቀል ወደ ሰላም ቤት መጣ። ወደ ሰላም ቤት ሲመጣ ብቻውን አልነበረምና ከዛው ካብሮ አበሩ ጋር አብሮ ቃልን ለማውጣጣት ወደ ቤት ይመጣል። እሱ ወደ ቤት ሲመጡ ማንም ሰው አልነበረም ከቃል ውጭ ቤት ውስጥ። ቃልም ሶፋ ላይ ቁጭ ብላ የብሌንና የዳግም ነገር እያብከነከናት ሳሎን ነበረች። እናም አንቺ የተረገምሽ እንዴት ይህንን ነገር ታደርጊያለሽ? ማን ነው ለብሌን እናት ሰላም ትክክለኛ እናቷ እንደሆነ ደውለሽ የነገርሻት ሲል ይጠይቃታል። እኔ ምን የምትለውን ነገር እማቀው ነገር የለም በኃይሉ ምን እያወራህ ነው ስትለው ነግሬሻለሁ አሁን ይሄ ነው አልልሽም እንድትነግሪኝ ትክክለኛውን ነገር ፈልጋለሁ። አይ ካልሽ ግን እገልሻለሁ ይላታል። በኃይሉ እኔ ምንም የማቀው ነገር የለም ስለምትለው ጉዳይ ምክንያቱም ያን ጊዜ የመጣሽ ጊዜ በብር ስንደራደር መተሽ አንተ ምንም የምታውቀው ነገር የለም ሞኝ ነህ ብለሽ ነው ሄድሽው። ስለዚህ አዎ ሞኝ ስለሆንኩኝ ነው እኔ በኃይሉ ሞኝ ነኝ። እናም አሁን እውነታውን እንድትነግሪኝ ይፈልጋለሁ። አፍጥኙ ቶሎ ንገሪኝ ይላትና ግብረአበሩን ሂድ ውሃ አምጣልኝ በማለት በመዘፍዘፊያ ውሃ አምጥቶ ጠረጴዛ ላይ ያስቀምጥለታል። ምክንያቱም አሁን የማደርጋቸውን ነገሮች አንድ ባንድ ሳደርግ እውነታውን ትናገሪያለሽ በማለት ቃልን አንገቷን ይዞ ውሃ ውስጥ ያስደፍቃታል። ቃልን በኃይሉ ምን እያደረክ ነው? እባክህ ተወኝ። እኔ ስለምታወራውም ስለምትለውም ነገር የማቀው ነገር የለም። እባክህን ተወኝ ትለዋለች። ይሄ ነገር እኮ የጋራ ጥቅማችን ነው። እኔም የማገኘው ጥቅም ስላለኝ መሰለኝ እዚህ ድረስ የመጣሁት ይሄን ሁሉ እያደረኩኝ ያለሁት። ስለዚህ እኔ ምን ብዬ ነው ብሌን የሰላም ልጅ እንደሆነች ሰላም እናቷ እንደሆነች ደውዬ የምናገረው? እኔ ምን የሞኝ ይመስልሃል ብትለውም በፍጹም ከአንቺ ውጭ ይህንን ነገር ሊያወራ የሚችል ሰው የለም። እናም አንቺ ነሽ የተናገርሽው በማለት ድጋሜ አሁንም እንደዛው ያደርጋታል። ሲያስደፍቃት ውሃ ውስጥ እሷም እባክህን ተወኝ፣ እኔ ሞታለሁ፣ እሞትብሃለሁ፣ ተው፣ እኔ ተንኮል ስበብ ነው መሆንብህ ብትለውም አንቺ ጭራሽ አንድ ፍሬ ልጅ ለእኔ ስበብ ምቶኝ ስንት ህይወት እንዳጠፋው አታውቂምና ሲል ይነግራታል። እናም ደግሞም ካጠገቡ ያለው ግብረ አበሩም እሱን ለመበቀል አብሮት እየሰራ እንደሆነ ግን ደግሞ እሱ ደውሎ እንደተናገረ መናገር አልፈለገም። ከዚህ በፊት ደውሎ በብሌን ስልክ ሲደውል ያነሳችሁ ግን የብሌን አሳዳጊ ነበረች። የብሌን አሳዳጊ ገነት ደግሞ ለጎረቤቷ ሰላም እናቷ እንደሆነች የሆነ ሰው ደውሎ ነገረኝ። ግን ከዚህ በፊትም ደግሞ ልጃችን እናት ተብላ እየመጣችዋ ሴትም እናቷ ናት ስትባል እሺ ብዬ አመኛቸው ሄጄ ጉዱኛለው። ከዚህ በኋላ ግን እውነታውን በቀስ ብዬ በራሱ ሰዓት እስካልወጣ ድረስ የምጣደፍበትም ነገር የለም። ልጄንም እንደዚህ ልቧን ማቆም የለብኝም ስትል ለጎረቤቷ ትነግራታለች። ጎረቤቷ የበኃይሉ አበር እንደሆነች የምታውቀው ነገር የለም ወይዘሮ ገነት። ግን ደግሞ ከገነት ነገሮችን እየለቀመች እየወሰደች ለበኃይሉ ትነግረዋለች። እና አሁን ታዲያ ብሌን እንዴት ነው አውቃለች እንዴ ስትላት አይ በፍጹም ምንም ያወቀችው ነገር የለም እሷ ቦታም አልሰጠችውም። እኔም ብያታለሁ ቦታ እንዳትሰጠው። ግን የደወልልሽን ሰው አውቀሽዋል ወይ ብላ ስትጠይቃት አይ እኔ ማን እንደሆነ አላወቅኩትኝም፣ ግን ደውሎ ብቻ ይችን ቃል ነግሮ ነው ስልኩን የዘጋው ስትል ትነግራታለች። ምን? አዎ እንደዛ ነው። እሷም በይሺ ጎረቤቴ አሁን የሚሄድበት ነገር ስላለ ሊሄድ ነው በማለት ጎረቤትየዋም ተነስታ ገነትን ቻው ብላት ትሄዳለች። የሄደችው ግን ይሄንን ወሬ ለማቀበል ለበኃይሉ ነበርና ከበኃይሉ ቢሮ ሂዳ ይኸውልህ የሆነ ሰው ደውሎ ለገነት ብሌን የሰላም ልጅ እንደሆነች ሰላም ደግሞ እናቷ እንደሆነች እና እርግጥ ገነትም ደግሞ ሰላምም ልክ እንደ ብሌን እናት ተመሳሳይ ስቶሪ እንዳላት ነገረችኝ። ምክንያቱም የብሌን እናትም ከ10 ዓመት በላይ አረብ ሀገር ቆይታለች። ሰላምም ደግሞ እንደዛው ነው። እና ታዲያ አሁን እኮ ሰላም ልጇን አግኝታለች አይደለ ወይ ብዬ ብጠይቃትም እንኳን እኔ ምን አውቃለሁ፣ እኔም እኮ ግራ ገባኝ፣ ተዘበራረቀብኝ። እኔ አሁንማ በራሱ ሰዓት እውነታው ይውጣ እንጂ እንደዚህ ነው እያልኩኝ ልጄንም ልቧን ማንጠልጠል አልፈልግም ብላ ነግራታለች በማለት ትነግረዋለች። በኃይሉም አዎ በጣም ጥሩ መልስ ነው የመለሽው። አንድ ባንድ በየጊዜው እየሄድሽ እንድታጣሪ ይፈልጋለሁ። ምክንያቱም ማን እንደነገራት አለበለዚያ ደግሞ ምን እያደረገች እንደሆነ ሀሳቧንም ብዬሽ ተቀበያት በማለት ይነግራታል። እሷም እሺ በቃ ጌታ ያመሰግናለሁ ብላ የተቀጠረችበት ብሯን ተቀብላ ወደ ቤቷ ትመለሳለች። ወይዘሮ ገነት በሯ ላይ ቁጭ ብላ የሆኑ እህል ነገር እየለቃቀመች እያለ ጎረቤቷም ትመጣና እሺ ገነት እንዴት ዋልሽ? ደህና ነሽ ወይ? ምን አዲስ ነገር አለ ብላ ስጠይቃት
አረ ምንም አዲስ ነገር የለም በቀን ጠዋት እንደነገርኩሽ ነው በማለት ትመልስላታለች። በጣም ጥሩ እንግዲያውስ እና ነያ ቡና እንጠጣ ቡና እያፈላው ነው ስትላት፣ ግን እኮ ጎረቤቴ ላንቺ መናገር አልነበረብኝም ስትላት የድንጋጤ ፊት ታይባታለች። እንዴ ቆይ ምን ነው እኔ ጎረቤትሽ አይደለሁም ወይ ለምንድን ነው እንደዚህ የምትይው ስትላት፣ አይ እንዳትጨነቂብኝ ብዬ ነው አንቺንም ማስጨነቅኩ ብዬ ነው በቃ ሂጂ ቡናውን እንጠጣለን ትላታለች። እነሱም ተነስተው ቡና ለመጠጣት በሄዱበት ሰዓት በኃይሉ ቃልን ውሃ ውስጥ እንዳደረጋት አበሩም ካጠገቡ ቁሞ ስለነበረ የቃል ነገር ስላሳዝነው፣ ጋሼ እባክህን አለቃ ታቆም የቃልን ጉዳይ ተወው፣ እሱ አይደለችም የደወለችው በማለት ይነግረዋል። እኮ ማን የደውሎ የነገራቸው ተናገራ ሲል ያፋጥጠዋል። አንተን የደወልከው በማለት እጁን ሲቀዝርበት እኔ አልደወልኩም ሲል አለቃውም አብሮ የሚሰራው አበሩም ይመልስለታል። በኃይሉ ግን ልጅቷን ውሃ ውስጥ እንደከተታትና ጸጥ እንዳለች ያወቀው ነገር የለም። አረ አለቃ ልጅቷን ዞር በልና እያት ልጅቷ እኮ ሙታለች በማለት ሲነግረው በኃይሉ ደንግጦ ቁሞ ነበር የቀረው። እዩልክ በኃይሉ ከኔ ጋራ ብዙ ተፈታትናል፣ ቤተሰቦቼን አሳጥጠኸኛል። አሁን ግን ጊዜው የኔ እንጂ ያንተ አይደለም፣ እሱን ደግሞ በቅርቡ የማሳይህ ይሆናል ሲል ብቻውን ያወራል። አንተ የተረገምክ ምንድነው ብቻህን የምታወራው? እና እንግዳ አንተ ነህ ወይ ደውለህ እየነገርካት በማለት ሲያፋጥጠው፣ እሱ ግን በፍጹም እኔ አልደወልኩላትም በማለት ይነግረዋል። እንግዳውስ በጣም ጥሩ በማለት ቃልን ለማዳን ተፍተፍ ቢልም ቃል ግን ለሰዓቱ የለችም። ምክንያቱም ውሃ በአፍንጫዋ ገብቷል። ብሌንና ዳግም እየተጨዋወቱ መኝታ ቤት ነው ያሉት። ምክንያቱም እነ በኃይሉ እንደመጡ የሚያውቁት ነገር የለምና ከዚህ ጧቱኑ ስትመጣ ብሌን ከና ሰላምን ሆስፒታል አድራሳት ስትመለስ ቃልና ዳግም የዳግም ቤት ነበሩና እሷ በር ላይ ቁማ በነበረ ሰዓት ቃል ከዳግም ቤት ስትወጣ አይታት ቃል ደግሞ አልሸነፍ ባይ ይውልሽ ብሌን ይቅርታ ሳይናቀው በድንገት ነው በጣም ጨንቆይ ስለነበረ እንዲያጽናና መኝታ ቤቱ ገብቼ ነው። እናም አይዞሽ እየተፈጠረ ነገር የለም እርግጠኛ ነኝ እናቷ ታማ ሆስፒታል ገብታ እሷ ግን ከወንድ ጋር አሸሸ ገዳሜ ትላለች ትኝ ይሆናል፣ ግን እባክሽ ወድጃ አይደለም ስትል ትመልስላታለች። አልገባኝም ምን እያወራሽ እንደሆነ ቃል ስትላት፣ ያው ከዳግም ጋራ ያለውን ነገር ብዬ ነው ይቅርታ፣ አንቺን ደግሞ ስለሚያዝንልሽ እንጂ ትክክለኛ ስለሚወድሽ የፍቅር ጓደኛሽ ሆኖ አይደለም። እኔና ዳግም ግን በጣም እንዋደዳለን በማለት ብሌንን ለማናደድና ለማበሳጨት ሁን ብላ ያደረገችውን ነገር ትነግራታለች። እኮ እሺ አሁን ይሄን ሁሉ ለምንድን ነው ለእኔ የምትነግሪኝ? ቃል በቃ እሺ በቃ እንደፈለግሽ መሆን ትችያለሽ በማለት ተነስታ ወደ ኪችን ትገባለች። ኪችን ገብታ ብሌን ነገሮችን ስታመሰላስላቸው ይሄ ነገር ግን የቃል ሴራ እንጂ እውነት ዳግም አድርጎት ሊሆን አይችልም። ብዙ ጊዜ ቃልን እያመንኩ ዳግምን ጎድቼዋለሁ፣ ግን ደግሞ አሁን ሂጄ ማናገር አለብኝ በማለት ወደ ዳግም ክፍል ትሄድና በሩን አንኳኩታ ዳግምን እና ብላ ታናግረዋለች። አቤት ምንድን ነው ሲል ጎትታ ምንም ሳትል ወደ ሳሎን ነበር የወሰደችው። ከቃል ፊት ለፊት አቁመው እሺ አሁን ቃል ተናገሪያ ያልሽኝን ነገር ሁሉ እኔን የምትወደኝ ስለምታዝንልኝ ነው ወይስ ምንድን ነው በማለት ትጠይቀዋለች። ብሌንም ቃል ትደነግጥና ምን እያልሽ ነው ግን ስትል፣ አዎ እውነቱ እንድትነግረኝ ስለፈለግኩ ነው፣ ምክንያቱም ቃል ስለምታዝንልኝ እንጂ ስለምትወደኝ እንዳልሆነ ነግራኛለች፣ ከቃል ጋር ደግሞ የፍቅር ግንኙነት እንዳላችሁ ነግራኛለች በማለት ትናገር። በፍጹም እንደዚህ አይነት ነገር የለንም እኔና ቃል ከእህትና ከወንድምነት እየዘለለ ብሌንን ግን እወዳታለሁ፣ አፈቅራታለሁ፣ ግን ምናልባት አሁን ቦታው